ቁርጥማት ለሚያሰቃያችሁ ወይም በቤተሰባችሁ የሚሰቃይ ሰው ካለ ይሄንን መስማት አለባችሁ። ቁርጥማት በሚነሳባችሁ ጊዜ በጣም ቀዝቃዛ የሆነበት ሰዓት ከሆነ ወይም ደግሞ በጣም ቀዝቃዛ ቦታ የምትኖሩ ሰዎች የሚያሞቁ ልብሶችን መልበስ፣ ሞቅ ባለ ውሃ መታጠብ፣ ሞቅ ያሉ ምግቦችን መመገብ ያስፈልጋል። አየሩ ሞቃት በሆነበት ሰዓት የሚነሳ ቁርጥማት ከሆነ ደግሞ ቀዝቀዝ ያለ ሻወር መውሰድ፣ በቤታችን ውስጥ ያለ አየር ቀዝቀዝ እንዲል ማድረግ፣ ውሃ በደንብ መጠጣት ያስፈልጋል። ነገር ግን ይሄ ቁርጥማት ለረጅም ጊዜ የቆየ ከሆነና ቁጭ ብሎ ለመነሳት መቸገር ካለ፣ አልጋ ላይ ለመገላበጥ መቸገር፣ የመገጣጠሚያ እብጠትና የቅርጽ መቀየር ካለ ወደ ሕክምና መሄድ ግድ ነው። ምክንያቱም ችግሩ ሪዩማቶይድ አርትራይተስ፣ ጋውት ወይም ሪህ፣ ኦስቲዮፖሮሲስ ወይም ደግሞ የአጥንት መሳሳት ሊሆን ይችላል። እነዚህ ችግሮች በጊዜ ካልታከሙ እየባሱ ሲሄዱ ሙሉ ለሙሉ ካልጋ መነሳት እንዳንችል ሊያደርጉ ይችላሉ። አለፍ ሲልም የሕክምና ወጪውን ለመሸፈን አስቸጋሪ ደረጃ ላይ ሊደርሱ ይችላሉ።